አጭር ክሊፕ ናት ያየሁት። የእግር ኳስ ጨዋታ ነው። ጨዋታው ዳኛው በሰጠው ውሳኔ ይመስለኛል የተወሰነ ግርግር ይፈጠራል። ተጫዋቾች ከዳኛው ጋር ሰጣ ገባ ውስጥ ይገባሉ። ግን በዚህ መሃል የአንደኛው ቡድን አሰልጣኝ ይመስለኛል ይሄድና ዳኛውን ይመታዋል። ተጫዋቾቹም ጣልቃ ይገባሉ። እንደዚህ ነገር ይፈጠራልና ይህ ነገር በተለይ በሀገራችን እግር ኳስ ላይ በተደጋጋሚ ጊዜ እያየነው ነው። ድብደባና አካል ጉዳት እስከ ማድረስ ሊደርስ የሚችል አደጋ ሊፈጠር የሚችል ሁኔታዎች ሲፈጠሩ አይተናልና ሳይ ዳኛው ተደበደበ፣ ጉዳዩ ወደ ሕግ ሄዷል። እናውቀው ነገር የለም። እንደ አጋጣሚ ስታነሳ እኔም የሆነ አንድ ቪዲዮ ነበረና ዳኛውን ሙሉ ሜዳ እያሳደደ ይመታዋል፣ ሌሎችም ይዞራሉ ይመቱታል፣ ግማሹ ገላጋ ይሆናል። የሀገራችን የወንጀል ሕግ በእግር ኳስ ቦታ የተደረገ እንደዚህ አይነት ነገር ምናምን ነገር በሚል ከወንጀል ተጠያቂነት ነፃ ያደረገው ነገር የለም። ተገቢነትም ያለው የስፖርቱንም ዓላማ የሚስትና ተገቢ ነው ብዬም አላምንም። አስፈላጊ ከሆነ እስከዛ ድረስ በመውሰድ ተጠያቂነትን ስርዓት ቢያነገስ ምናልባት በስፖርቱ አካባቢ የምናያቸው አጉል ልምምዶች ሊስተካከሉ ይችላሉ የሚል ሀሳብ አለ። ፎርክሎዥር ስንል ምንድን ነው ያለ ነው? ምን ማለት ነው ፎርክሎዥር? እንግዲህ በመያዣ የተያዘ ንብረት ለዕዳ አመላለስ ማዋል ነው። በሽያጭ ወደ ገንዘብ ቀይሮ ዕዳውን ለመክፈያ መዋል ነው ሀሳቡ። ፎርክሎዝ ማድረግ ዕዳውን ቀድመህ የምትከፍል ከሆነ አለቅ እዛ ጋር የሚሰበሰብ ዕዳ የለም፣ የሚሸጥ ንብረት የለም ማለት ነው። ስለዚህ ማተኮር ያለብህ ዕዳዬን እንዴት አድርጌ ማስተካከል ወደ ጤናማ ብድር መለወጥ እችላለሁ የሚለው ላይ ነው። ፎርክሎዥር የሚገቡ ብድሮች ምንድነው የሚባሉት? በባንኩ አጠራር ጤናማ ያልሆኑ የተበላሹ ብድሮች ነው ስያሜያቸውም ራሱ። ንብረቱን ያስያዘው ወይም ተበዳሪው ግለሰብ መብቱን ከባንኩ ሊጠይቅ የሚችልበት ሁኔታ አለ ማለት ነው። የደረሰበት ሁኔታ ሊጠይቅ ይችላል ማለት ነው። ጤና ይስጥልኝ ውድ ፕሮግራማችን ተከታታዮች፣ ይህ ጠበቆቹ የተሰኘው በባለር ኢትዮጵያ የጥብቅና አገልግሎት ድርጅት የተዘጋጀ የሚቀርብላችሁ ሳምንታዊ የህግ ፖድካስታችን ነው። እንደተለመደው ዛሬ አስተማሪ ይሆናሉ ብለን ያሰብናቸውን ርዕሶች መርጠንላችሁ ይዘን መተናል። በተለይ ደግሞ ዛሬ ፎርክሎዥር በሚል ርዕስ ከስራ ባልደረቦቼ ጋር ከአቶ የሰላም እንዲሁም ከአቶ አዱኛ ጋር ፕሮግራማችንን በዚህ ጉዳይ ላይ እንድናጠነጥን ብለን ተስማምተን በዚህ ጉዳይ ላይ ተዘጋጅተን ቀርበንላችኋል። በዚህ ፕሮግራማችንም ጥሩ ትምህርት እንደምታገኙ ተስፋ እናደርጋለን። አቶ የሰላም፣ አቶ አዱኛ ሳምንቱ እንዴት አለፈ? እንዴት ነበረ? አሪፍ ነበር። ግን ከዛ በፊት ጣምጠሎ የጠፋነው መጥፋት ስለመጥፋታችን ቤተሰቦቻችን ይቅርታ መጠየቅ ያለብኝ ይመስለኛል። እንግዲህ ለተወሰነ ሳምንታት በትንሽ በስራ ምክንያት በራስ በግል ምክንያት ጠፍተናል። ሳምንታቱ እንግዲህ በሰላም አልፈዋል። እኛም ወደ እረፍት እየተቃረብን ነው። ፍርድ ቤት ወደ መዘጋት እየተቃረበ ነው። ስለዚህ እንግዲህ በጥሩ ሁኔታ አሳልፈን መጥተናል። እኛ ጋርም እንግዲህ በጣም ጥሩ ጊዜ ነበረን ማለት ይቻላል። ያው ቀደም ሲል ለመጥፋታችን ምክንያት በግል ጉዳይ የፍርድ ቤቶችን መዘጋት፣ መቃረብ፣ የተደራራቢ ቀጠሮች መብዛት ጋር የተያያዘ ነገር ነው። ከዚህ በኋላ ግን ቤተሰቦቻችንን እንክሳለን በሙሉ ኃይልና አቅም እንጂ አድርገን እንመጣለን የሚል ሀሳብ ለመስጠት ነው። እንደተባለውም እንግዲህ ዛሬ የምናወራው ፎርክሎዥር ላይ ነው። በተለይ ባንክ አካባቢ የምትንቀሳቀሱ ሰዎችን የበለጠ የሚጠቅም ነገር እናነሳለን ብለን እናስባለን። ከባንክ ጋር የተያዙ ነገሮችን ነው ስለዚህ የምናወራው። ቤትን በማስያዝ ብድር ጋር የተያዙ ኢሹዎች ያሉት ሰፊ አውድ ያለው ሀሳብ ነው። ዋና ያናቸው ዛሬ ለእናንተ የሚጠቅመውን ነገር እናነሳለን። በተለይ በዛ አካባቢ ዙሪያ ላይ ያላችሁ ፕሮግራሙን ብታጠምጡ ትጠቀሙበታላችሁ የሚል ሀሳብ ለመስጠት ነው። ደግሞ በመካከላችን ደግሞ በዚህ ጉዳይ ላይ በባንኪንግ ሴክተር ውስጥ ረጅም ዓመት ልምድ ያላቸው አቶ ሰላምም ስላሉ ኤክስፐርት ነው በዚህ ጉዳይ ላይ ስለቆየው እንግዲህ ብዙ ያው በዚህ የባንክ የብድር ጉዳይ ላይ ነው ፎርክሎዥር ወይም ደግሞ መያዣ ንብረትን በሐራጅ ሸጡ ዕዳ መሰብሰቢያ የሚውልበት ሂደትን በተመለከተ ነው የምናወራው ዛሬ። እንግዲህ ያው
ትንሽ እንትን እንሰጣለን ብለን እናስባለን። አዎ ተጨማሪ እውቀት ለቤተሰቦቻችን ማለት ነው ይጠቅማል። ብድር በተለይ በባንክ ብድር ስራቸውን ለሚሰሩ ሰዎች እዚህ የባንክ ብድር ላይ ያሉ ሰዎች ከባንክም ኢቨን በባንኩም በኩል ያሉ ሰዎች ትንሽ እውቀት እናስተላልፋለን ብለን እናስባለን። እንግዲህ የዛሬው ፕሮግራማችን እዛ ላይ ይሆናል ብዬ አስባለሁ። ያው እንደተለመደው ደግሞ ወደ ዋናው ፕሮግራማችን ከመግባታችን በፊት ያው አንዳንድ እንደ መነጋገሪያ በዚህ ሳምንት ውስጥ ባለፉት እንግዲህ በህይወት አጋጣሚ ካጋጠሙ ነገሮች ውስጥ እንደ አንዳንድ ጉዳዮችን እያነሳን እንግዲህ ከተመልካቾቻችን ጋር መወያየት ጀምረናል እና ለዚህ ደግሞ በዚህ ባለፈው ሳምንት ያጋጠመኝን እስቲ ለተመልካቾቻችን እናገራቸው። ምንድነው አጭር ክሊፕ ናት ያየሁት። የእግር ኳስ ጨዋታ ነው። እንግዲህ በጨዋታው ዳኛው በሰጠው ውሳኔ ይመስለኛል የተወሰነ ግርግር ይፈጠራል። ተጫዋቾች ከዳኛው ጋር ሰጣ ገባ ውስጥ ይገባሉ። ግን በዚህ መሀል የአንደኛው ቡድን አሰልጣኝ ይመስለኛል ይሄድና ዳኛውን ይመተዋል፣ ማለት ይደበድበዋል። ምት ብቻ ብለን የምንገልጸው አይደለም። ይደበድበዋል። ተጫዋቾቹም ጣልቃ ይገባሉ። እነዚህ ነገር ይፈጠራልና ይህ ነገርም በተለይ በሀገራችን እግር ኳስ ላይ በተደጋጋሚ ጊዜ እያየነው ነው። በውጭ ሀገርም የሚታይ ሆኖ ግን እኛ ሀገር ለየት ባለ ሁኔታ ይሄ መሳደቡን ምኑን እንደሆነና ግን ፊዚካል በሆነ ሁኔታ መጋበዝና ድብደባና አካል ጉዳት እስከ ማድረስ ሊደርስ የሚችል አደጋ ሊፈጠር የሚችል ሁኔታዎች ሲፈጠሩ አይተናልና ግን እነዚህ ጉዳዮች ወደ ሕግ ሲሄዱ ወይ ተጠያቂነት በተመለከተ የሚነሱ ጉዳዮችን አይተናናቅም። እንደ ምሳሌም ሰምቼም ለምሳሌ ዳኛው ተደበደበ፣ ጉዳዩ ወደ ሕግ ሄዷል፣ እናውቀው ነገር የለም። ግን ምንድነው እንደዚህ አይነት ጉዳይ በሚነሳ ሲያጋጥም ምንድነው ሊፈጠር የሚችለው? ስፖርት ተብሎ ልንተወው የምንችለው ጉዳይ ነው ወይስ በወንጀል ሕጋችን መሰረት ኃላፊነትን ሊያመጣ የሚችል ጉዳይ ነው? እስቲ እዚች ነጥብ ላይ አንዳንድ ነገሮች ተነጋግረን ወደ ዋና ጉዳያችን እንገባ ብዬ ነው። ምናልባት ጥሩ ፖይንት ነው። ከዚህ በፊትም ስናወራበት ነበር አይደል? ሌሎች አርስቶች ላይ የኳሱን ብቻ አይደለም ያነሳው። ያው በተለያዩ ስብስቦች ጋር በተለያዩ ምክንያት የተደረጉ ስብስቦች ያንን ስብስብ ለምሳሌ አሁን እንዳልከው ኳሱን የኳሱ የሆነ የራሱ ሕግ አለው፣ የራሱ ደንብ አለው፣ የራሱ ቅጣት አለው፣ የራሱ እንትን አለው፣ ውጤት ያስከትላል። እነዛን ጥፋቶች ማጥፋት ደንቡ ላይ እንትን የተባሉትን ነገሮች ማለት ነው። ነገር ግን አሁን ከዛ ባለፈ ያለውንም እንዲህ መሰለኝ ተመልካቾች ወይም ደግሞ ቤተሰቦቻችን ከዛ ያለፈ ያለውንም ነገር አንደርስታንድ እንዲያደርጉ ነው እንትን ብለው እኔ እንግዲህ እንትን እንደምለው በግለሰቦቹ መሀል አሁን በዳኛውና በተጫዋቹ መሀል ለተፈጠረው ግጭት፣ ድብድብ ልክ እንደ ማንኛውም ቦታ እንደተፈጠረ ድብድብ ተይዞ ወይም ደግሞ አካላዊ ጥቃት ተይዞ የራሱን ዳኛው ደግሞ በራሱ በወንጀል ክሱን የማቅረብ መብት አለው ብዬ ነው የማስበው። እኔ አቋሜ እንደዛ ነው። ሌሎችም ቦታዎች ላይ የራሳቸው የሆነ ደንብ ቢኖራቸውም በተጨማሪ ደግሞ በግል ለተፈጠረው ነገር ካሳም የሚያስፈልገው ከሆነ ካሳም እስከመጠየቅ ሌላ የሚያስቀጣ በወንጀል የሚያስቀጣ ድርጊትን ተፈጽሞብህ ከሆነ በወንጀል ደግሞ መጠየቅ የምትችልበት ሁኔታ አለ ብዬ ነው የማምነው። እንደዛም ነው ፕራክቲካሊ መሆን ያለበት ብዬ የማምነው። ስፖርት ሁኔታ ውስጥ በስፖርታዊ ጨዋታ ውስጥ መከሰቱ ከኃላፊነት ነፃ ሊያወጣ የሚችል ይመስላል። አይ በጭራሽ። እንደ አጋጣሚ ስታነሳ እኔም የሆነ አንድ ቪዲዮ ነበረና በቃ ሜዳውን እያሳደደ ነው ዳኛውን ሙሉ ሜዳ እያሳደደ ይመታዋል፣ ሌሎችም ይዞራሉ ይመቱታል፣ ግማሹ ገላጋ ይሆናል። ብዙ ጊዜ የተለመደ ነገር አንዳንዴ ያው አንዱ ቡድን ከአንዱ ቡድን ጋር የሚጣላ አለ። የዚህኛው ደግሞ ለየት ባለ አይነት ሁኔታ ሜዳውን እያዟዟረ ነው እንግዲህ ዳኛውን ሲመታ የቆየውና ለእኔም የሆነ ትንሽም ግርምት ጥሎብኛል። በእርግጥ በዋናነት ግን እኔ ለማንሳት የምፈልገው የወንጀል ሕጉ ግልጽ ነው። ኢትዮጵያ የሀገራችን የወንጀል ሕግ በእግር ኳስ ቦታ የተደረገ እንደዚህ አይነት ነገር ምናምን ነገር በሚል ከወንጀል ተጠያቂነት ነፃ ያደረገው ነገር የለም። ማንኛውም በወንጀል ሊያስጠይቁ የሚችሉ ቦታዎች ወንጀሎች የትኛው ቦታ ላይ ይፈጸሙ ተጠያቂነትን የሚያስከትሉ ናቸው።
ከዚያ አኳያ እግር ኳስ ቦታ ላይ ስለነበረ ወይም እዚህ ቦታ ላይ ስለነበረ ከተጠያቂነት ያመልጣል ማለት አይቻልም። ግን ዞሮ ዞሮ እንደነዚህ አይነት ክሌሞችን በአንድ በኩል ራሱ የእግር ኳስ ፌዴሬሽን የራሱ መመሪያ የራሱ ሕግ አለው የሚጠየቅበት። ፐርሰናሊ ግን እነዛ ሰዎች የተጎዳው ወይም ደግሞ የተጎጂ ቤተሰቦች ጥቃት የደረሰበት ሰው አመልክቶ ሪስፖንሲቢሊቲ ሊያመጣ ይችላል ብዬ አስባለሁ። ምናልባት እንግዲህ ይሄ ወደ ተጠያቂነት ስናመጣ ወደ መደበኛ ፍርድ ቤት ሂደትን ስንመለከት አጠቃላይ ከስፖርት ከሚለው አውድ አንጻር በማየት ያው በስፖርት ውስጥ የሚያዘው ወዳጅነት ነው፣ አንድነት ነው፣ ፍቅር ነው እና ያው በመቻቻል በመቷቷው ያንን የስፖርትን ዓላማ ከማስጠበቅ አንጻር ዝም ብሎ እየተተወ ያለ ነገር ይመስለኛል። ይህንን ግምት ነው የምወስደው እንጂ ምክንያቱም በስፖርት ማህበረሰብ ይሄ ማህበረሰብ ሄዶ ፍርድ ቤት እየተካሰሰ የስፖርትን ዓላማ እንዳይስት በሚል እዛው በማስታረቅም በሌላ አይነት መንገድ እየቀረ ያለ ይመስለኛል እንጂ ይህንን ጥሶ ግን እንዲህ አይነት የወንጀል ድርጊት ተፈጽሞብኛል ብሎ ወደ ፍርድ ቤት ከመጣ ከተጠያቂነት ነፃ ይወጣል የሚል እምነት የለኝም። ተገቢነትም ያለው የስፖርቱንም ዓላማ የሚስትና ተገቢ ነው ብዬም አላምንም። ከዚያ አኳያ የሚመለከተው አካል አስፈላጊ ከሆነ እስከዛ ድረስ በመውሰድ ተጠያቂነትን ስርዓት ቢያነግስ ምናልባት በስፖርቱ አካባቢ የምናያቸው አጉል ልምምዶች ሊስተካከሉ ይችላሉ የሚል ሀሳብ አለ። መደጋገሙ ከዚህ ጋር የተያዘ ሊሆን ይችላል ብዬ ነው ማምነው። ኦፍኮርስ እኔ ያው ቅድም እንዳልኩት ያው በስፖርቱ በእግር ኳሱ ብቻ እንዳይታይ ነው። በማንኛውም እንዳሉ መስተጋብር ላይ እንዳልኩ ያለህበትን ቦታ ብቻ ሳይሆን የህግን ሊሚቶች ማሰብም አስፈላጊ ነው የሚለውን ያው ለቤተሰቦች የምንሰጠው መልእክት ያው ኳስ እየተጫወትን ነው፣ ስፖርት እየተዝናናን ነው በሚል ልክ ያለፈ ወይም ደግሞ ህገወጥ የሆነ ድርጊት መፈጸም ትችላለህ ማለት አይደለም የሚለው እንትን ብለን ያው ወደ ቀጣይ አርስታችን ወደ ዋናው አጀንዳችን ፎርክሎዥር ላይ ነው ዛሬ የምንወያየው። እስቲ ከትርጉሙን ጀምር። ፎርክሎዥር ስንል ምንድን ነው ያለ ነው? ምን ማለት ነው ፎርክሎዥር? ቅድም ትንሽ ዲፋይን ለማድረግ ሞክረናል ወይም ደግሞ ሀሳቡን ረዘም ያለ ነው በእኛ ሲገለጽ። እንግዲህ በመያዣ የተያዘ ንብረት ለዕዳ አመላለስ ማዋል ነው። በሽያጭ ወደ ገንዘብ ቀይሮ ዕዳውን ለመክፈያ መዋል ነው ሀሳቡ። ፎርክሎዝ ማድረግ የሚሸፍነው እና ፎርክሎዥር ሂደቱ ደግሞ ይህንን የሚደረግበት ሂደት ነው። ኖርማሊ በሀሳብ ደረጃ እንደ ሀሳብ ፎርክሎዥርን ስናየው ማለት ነው። ይሄ ሀሳብ እንግዲህ ያው ተግባር ላይ የዋለው ኖርማሊ በእኛ እንትን የህግ ስርዓት ውስጥ በአዋጅ ቁጥር የመጀመሪያ ጊዜ አዋጅ ቁጥር 9790 እና 9890 በሚባሉት አዋጆች ነው። ያኔ የግል ባንኮች ዲቨሎፕ አድርገው ብዙ ብድሮች ተሰጥተው ብድር መበላሸት፣ ፍርድ ቤቶችን ማጨናነቅ፣ አስፈጻሚ አካላትን ማጨናነቅ ሲመጣና ከእንደገና ደግሞ የነዛ የኖርማል የፍትሐብሔር ስነስርዓቱን ተከትለው የሚሄዱ በፍርድ ቤት የዕዳ ማስመለሱ ሂደት የዘገየ ከመሆኑ አንጻር ለሁለቱም ወገን ለተበዳሪውም ለባንኩም ጠቃሚ ባለመሆኑ ባንኩም ቶሎ ገንዘቡን አያገኝም። ይሄ በፍርድ ቤት ባለው ሂደት ተበዳሪውም ወለድ አኩሙሌት እያደረገበት ከፍተኛ የወለድ ጫና ውስጥ የሚገባበት ሁኔታ ስለሆነ ሁለቱንም ባማከለ ሁኔታ እንዲሰራ እና በተፋጠነ ሁኔታ እንዲሰራ እነዚህ ሁለት አዋጆች ቅድም የጠቀስኳቸው አዋጆች ይዘው የመጡት አሰራር ነው። በባንኮቹ ኃላፊነት ባንኮቹ ስትሪክት የሆነ ፕሮሲጀር ተሰጥቷቸው ራሳቸው መጀመሪያ በዕዳ መያዣነት ያስመዘገቡትን ንብረት ሸጠው ዕዳ በአጭር ጊዜ ውስጥ ዕዳው እንዲከፈል የሚያደርጉበት ሂደት ነው። ፎርክሎዥር ሂደት እንግዲህ ይህ ነው ሀሳቡን በተመለከተ ያለው። ይሄ ነው እንግዲህ ትርጉሙ በአጭሩ። አዋጆቹም የሰጡት መብት ለባንኮቹ እነዚህን ብድሮች በመያዣቸው ማለት ነው። አንድ ነገር ሚስ መደረግ የሌለበት ለምሳሌ አሁን እነዚህ ብድሮች ራሱ
በተያያዘው መያዣ ባይሸፈኑ ወደ ሌላ ንብረትም መሸጋገር አይችልም። ባንኩ ሌላ ንብረት ላይ እንደ ማንኛውም ባለ ዕዳ ፍርድ ቤት መሄድ ግዴታ አለበት እና ስትሪክትሊ በጣም ማለት በጠባቡ ለያዛቸው ንብረቶች በመያዣ ላስመዘገባቸው ንብረቶች የባንክ መያዣ ለሆኑ ተብለው የተመዘገቡት ንብረቶች ላይ ብቻ ሸጦ ዕዳ የሚሰበስብበት ሂደት ነው የፎርክሎዥር ላይ። ስለዚህ ባንኩ በእነዚህ ንብረቶች ላይ ተበዳሪው ባሳያቸው ንብረቶች ላይ የቅድሚያ መብት አለው። ካልበቃው ያ ንብረት ካልበቃው ዕዳውን ለመሸፈን ሌሎች ንብረቶች ላይ ተራ አበዳሪ ሆኖ ነው እንግዲህ መብቱን ሊያስፈጽም የሚችለው ማለት ነው። ሴኪውርድ አይሆንም ማለት ነው። ስለዚህ ባንኩ በተያዙት ንብረቶች ላይ ምን አይነት መብት ነው ያለው? አንድ ቅድሚያ መብት አለው ሴኪውርድ ክሬዲተር ስለሆነ ማለት ነው። ሁለተኛ ደግሞ ዋናው ፖይንት ደግሞ ያው ፎርክሎዝ የሚደረግ ከሆነ በሽያጭ ነው እንግዲህ። ስለዚህ የመሸጥ መብት አለው ማለት ነው። ትክክል። የመሸጥ መብት ሲባል ያው በአፈጻጸም ኖርማሊ አዋጆቹም የሚሉት የፍትሐብሔር ስነስርዓት ህጉን ተከትሎ በዛው ስነስርዓት መሰረት የአፈጻጸም ስነስርዓትን ተከትሎ ነው ባንኮች ሽያጭ የሚያካሄዱት። በጣም በተገደበ ስነስርዓት ነው ሽያጭ የሚያካሄዱት። ያንን ለማድረግ ደግሞ ቅድመ ሁኔታዎችም አሉ። ብድሩ የተበላሸ ብድር ተብሎ ወደ ፎርክሎዥር እንዲሄድ ራሱ የባንኩ አመራሮች መወሰን አለባቸው። ያን ተወስኖ ያን አለው የራሱ መስፈርት እዛ ላይ ያው የባንኮች አሰራር ስለሆነ አሁን እንደውም እነሱ መስፈርቶችን ሰፋ አድርገው ብድሮች ላይ ህይወት መዝራትን መልሶ ብድሮችን ማሻሻል ወይም ደግሞ ሪሃብሊቴሽን ይሏቸዋል። እነሱ ላይ መስራት ጀምሯል። ጥሩ ሳይድ አሁን ያለው ጥሩ ሳይድ ቀጥታ ወደ ንብረት መያዣ ከመሸጥ ይልቅ ወደዛ የመሄድ እንትን አለ ቴንደንሲ አለ እና ጥሩ አሰራር ነው እሱ። ግን ዞሮ ዕዳው ካልተከፈለ እንዳልከው ስለተመዘገበ ቀድሞ ማንም ሰው ያውቃል። በባንኩ ዕዳ ልዩነት ላይ መብት ልትፈጥር ንብረቱን ልሽጠው ብትል ንብረቱን በሌላ መያዣ ላስይዘው ብትል ያ ዕዳ ይታወቃል። ከዛ በተረፈው መብት ላይ ነው። መብት ስልህ ለምሳሌ የ10 ሚሊዮን ብር ቤት ኖሮ በ6 ሚሊዮን ብር ብድር ከተያዘ ኦልሬዲ አንድ ባንክ ይዞ አስመዝግቦት ካለ አሁን አንተ ቀሪ መብትህ 4 ሚሊዮን ብር የገበያው ዋጋ ማለት ነው። 4 ሚሊዮን ብሩ ላይ ተጨማሪ ዕዳ ወይ ደግሞ ኢቨን በሽያጭ አስተላልፈ ከነ ዕዳው የምትወጣባቸው ሁኔታዎች አሉት። ያው የራሱ አሰራር ቢኖረውም ማለት ነው። ግን ዞሮ የዛሬው አርስታችን ያው ለቤተሰቦቻችን ፎርክሎዥር ስለሆነ ፎርክሎዥር ዕዳህን በባንክ የተሰጠህን ዕዳ በመያዣ የተሰጠህን ዕዳ ባትከፍል ንብረት የሚሸጥበትን ሂደት ነው ፎርክሎዥር። አሁን ከዚህ እንትን ምን አይነት ንብረቶች ናቸው ታዲያ በዋስትና ባንክ ሊይዛቸው የሚችሉት? ኖርማሊ ምዝገባን መሰረት ያደረገ ስለሆነ ልዩ ተንቀሳቃሾች የሚባሉትና የማይንቀሳቀስ ንብረት ነው። የማይንቀሳቀስ ንብረት ማለት አሁን በኢትዮጵያ ሕግ ደግሞ ቤት እና መኪና ላይ ነው። መኪና በሚንቀሳቀስ የራሱ ነው እንዳልኩ 979 እና 989 ሁለቱን ነው የሚንቀሳቀስ እና የማይንቀሳቀስ ንብረት ላይ የሚደረጉ የፎርክሎዥር ወይም ደግሞ የሐራጅ ሽያጭ ሂደትን የሚዳኙ ህጎች ናቸው ሁለቱ ህጎች እና ሁለቱም ላይ ምዝገባ ያላቸው ላይ ነው አሁን እየተሰራ ያለው ኖርማል። ስለዚህ በአበዳሪና በተበዳሪው መካከል ሞርጌጅ እና ፕሌጅ ኮንትራክት መኖር አለበት ማለት ነው። ሞርጌጅ ኮንትራክት ፕሌጅም አክቹዋሊ አዋጅ ወጥቷል። ፕሌጅ የሚደረግበት እነዚህ ጥቃቅን ወርቅ ቫሉብል የሆኑ እቃዎችን አስይዘህ ብድር ልትበደርበት የምትችል ፕራክቲካሊ እውቀቱ የለኝም አላቅም እስካሁን ድረስ ይፈጸም አይፈጸም እንጂ አዋጅ አለ። ፕሌጅም በተመለከተ ፕሌጅ እንዴት ነው ፕሌጅ መደረግ የሚችሉት፣ እንዴት ነው ፕሌጅ የተደረጉትን ወደ አበዳሪው የሚዞሩት፣ እንዴት ነው ማኔጅ የሚደረገው የሚለው ስለ ፕሌጅ ራሱን የቻለ ህግ አለው፣ ስርዓት አለው። ግን አላቅም እናንተ እውቀቱ ካላችሁ ኤክስፔሪየንስ አድርጋችሁታል። ወርቅ፣ አልማዝ እነዚህ አይነት የከበሩ ነገሮች የለም እና ብዙ
ምናልባት ቅድም ስታነሳ እንደነበረው ፎርክሎዝ እየተደረገ ያለን ንብረት ሊያስቀርበት የሚችልባቸው ፖሲቢሊቲዎች ለምሳሌ ተበዳሪው ብዙ ጊዜ እንግዲህ የሚገጥመን ነገር መጨረሻ ላይ ያንን ገንዘብ የመመለስ አቅም ሊመጣ ይችላል። እንደነዚህ አይነት ነገር በሚደረጉበት ሰዓት ከባንኮች ጋር ግርግር የሚፈጠርባቸው ሂደቶች አሉ። እንደነዚህ አይነት ጫፍ ላይ ስለደረሰ አድቫንስ ስለወጣ ከዚህ በኋላ መክፈል ከቻልክ ንብረትን ልታስቀር አትችልም የሚባልበት ፖሲቢሊቲዎች አሉት ወይስ የሉትም የሚለውን ነገር ማንሳት ብንችል፣ ከዛው ጋር ተያይዞ ያው ወደ አንተ እያመጣ ነው ያለ ነው የባንክ ኤክስፖዠሩ ሰፋ እንድታደርገው ስለፈለግኩ ነው። ከዛ ጋር ተያይዘው ምን አይነት ቤኔፊቶች ናቸው ያሉት? አሁን አንዳንድ ደንበኞቻችን የሚገጥሙን ነገር አለ። በቃ እየሄደ አቅም ያልቻለም ለሌላ ሰው ለማስተላለፍ የተላለፈለት ሰው ብድሩን ተሸክሞ እንዲቀጥል የመፈለግ አይነት ነገር አለና ባንኮች አካባቢ እንደነዚህ አይነት ነገር ሊያስተናግዱ የሚችሉበት ነገሮች አሉ ወይ? ዳይሬክት ላይ አይሸጥም። እርግጥ ባንኮች በአንዳንዴ ፍቃዳቸውን ሰጥተው ራሳቸው ባንኮቹ ከእንደገና ገንዘባቸውን ከወሰዱ በኋላ ጥያቄ የሚያነሱባቸውና የሚያቆሙባቸው ሂደቶች ይገጥሙናል እና ባንኮች እስከዚህ አንጻር ሪስፖንሲቢሊቲያቸው እስከምንድን ነው የሚለውንም ነገር አንድ ላይ ራሱ የፎርክሎዥር ፓርት ስለሆነ ብናነሳ ከገጠመን ነገር ተነስተን የሚለውን ነገር አስቤ ትክክል። በጣም አሁን ለቤተሰቦቻችንም አክቹዋሊ ጠቃሚው ፖይንት ከኛም ከአለን ልምድ አንጻር የምንመክረውም ነገር እሱ ላይ ነው። ሰዎችን እንደውም ይሄ ኢምፖርታንት ጠቃሚ ከሚባሉት ፖይንቶች አንዱ ነው። ምክንያቱም እንዳልከው ነው ብዙ ሰው እኔ በነበረኝም ኤክስፒሪየንስ ብዙ ሰው ወደ ፎርክሎዥር ንብረት ገባ ሲባል አብዛኛው ሰው ወደ ህመም ይሄዳል፣ ወደ ተለያየ በቃ ችግሮች የሚገባ አለ። ምንም መፍትሄ እንደሌለው አድርጎ ቁጭ ብሎ ሽያጩን የሚጠብቅ አለ። ነገር ግን ይሄ እንዳልኩት ቅድም እንዳልኩት ነው ሚስ አንደርስታንዲንጉ። ፎርክሎዥር ባንክ ብድርህን በአግባቡ ስላልከፈልክ ለተወሰነ ጊዜ በአግባቡ ስላልከፈልክ ነው ወደ ሀራጅ የሚሄደው። ምክንያቱም ልትከፍል አትችልም በሚለው አንተም ላይ ተጨማሪ ዕዳ ሳይመጣ ባንኩም ከያዘው ንብረት በላይ ዕዳ ሳይመጣበት ሁለታችሁንም ሪስክ ለመቀነስ ቶሎ ብሎ እነዛን ስቴፖች ጠብቆ አንተን አስጠንቅቆ አሳውቆ ወደዛ ይሄዳል። ነገር ግን ስቲል ቅድምም እንዳልኩ ነው ባንክ ዋና ስራው ብድር መበደር፣ በዛ ላይ ወለድ መሰብሰብ፣ ያንን የገንዘብ ሰርኩሌሽኑን ማሳለጥ ነው ስራው እንጂ ንብረት እየተከታተለ የግለሰቦችን ንብረት መሸጥም አይደለም። ከእንደገና ደግሞ ሸጦም ደንበኛውን ወደ ታች ድሃ የማድረግ ወይም ደግሞ በቃ ከንግዱ የማውጣት አላማም የለውም። ስለዚህ እነዚህ ሁሉ አላማዎች ስላሉ አጠቃላይ የባንኩ ስርዓት ክፍት ነው። እዛ ውስጥ ችግር የለም ማለት አይደለም። ችግሮች ሊኖሩ ይችላሉ። የምታናግረውን ሰው ኮሚኒኬት የምታደርገው ሰው ማተር ሊያደርግ ይችላል። አንዳንድ ጊዜ በሩ ሊዘጋብህ ይችላል። እያለ መብት እያለ ሊዘጉብህ የሚችሉ ሁኔታዎች ይኖራሉ። ነገር ግን ፎርክሎዥር ማለት ዕዳ መሰብሰቢያ መንገድ ነው። ዕዳውን አንተ ቀድመህ በቃ ሲምፕል ሀሳቡ ዕዳ መሰብሰቢያ መንገድ ነው። ዕዳውን ቀድመህ የምትከፍል ከሆነ አለቅ እዛ ጋር የሚሰበሰብ ዕዳ የለም፣ የሚሸጥ ንብረት የለም ማለት ነው። ስለዚህ ማተኮር ያለብህ ዕዳዬን እንዴት አድርጌ ማስተካከል፣ ወደ ጤናማ ብድር መለወጥ እችላለሁ የሚለው ላይ ነው። ፎርክሎዥር የሚገቡ ብድሮች ምንድን ነው የሚባሉት በባንኩ አጠራር? ጤናማ ያልሆኑ የተበላሹ ብድሮች ነው ስያሜያቸውም ራሱ። እዛ ውስጥ ገባለህ። ኢቭን ሌላም ኢምፕሊኬሽን አለው። በኋላ ወደ ቀጣይ ንግድ እንደው ተስተካክሎልህ ወደ ንግድ ዓለም ብትመለስ እንትን ነው ስምህ ላይ ብሔራዊ ባንክ ደረጃ መዝገብ የሚያዝበት ሁኔታ አለ። የተበላሸ ብድር ታሪክ ማለት ነው ካለ ለመበደር እንትንህ እየቀነሰ ነው። ክሬዲት ወርዚነስ ወይም ደግሞ የመበደር ታማኝነትህ እየቀነሰ ነው የሚሄደው። ስለዚህ ከዚህም አንግል ስራህንም ለመቀጠል ኖርማሊ መፍትሄ ለማምጣት ቀጥታ ዕዳውን እንዴት አድርጌ ላስተካክለው የሚለው ሀሳብ ላይ ነው መሄድ ያለብህ። ያንን ስታደርግ ደግሞ ቅድም እንዳልከው ዝም ብሎ ባንኩ ኖ ንብረቱን ብቻ ነው የሚሸጠው የሚልበት መብትም የለውም። ሲምፕሊ አሁን አንዳንድ ጊዜ ይገጥመናል እኛ
ሐራጅ ወጥቶ ለሽያጭ ቀርቦ ነጋዴው ብር አዘጋጅቶ ታች ቀጥታ የሚያገኛቸው ባልደረቦች አንዳንድ ጊዜ በር ቅድም ያልኩት ማለት ነው የሚዘጋበት ሁኔታ ሲመጣ ምን መክረው በቃ ምንም እንትን የለውም ሲምፕሊ ሄደ የብድር አካውንት ውስጥ ብር ማስገባት ነው። ምንም ማለት ጤናማ ብድሩን ወደ ጤናማ ከመለስከው የተጠራቀመብህን ብድር ካስተካከልክ እና ማመልከቻ ያው ብድር ተስተካክሏል ለሚመለከተው የበላይ አካል ብድር ተስተካክሏል ስለዚህ ያለው ጨረታ ይቁምልኝ ካልክ የማይቆምበት ምንም ምክንያት የለም። ቅድም እንዳልኩት ነው አዋጁም መብት የሚሰጠው ለተበላሸ ብድር ንብረት ለመሸጥ ከዛ ደግሞ ባንኩም ስራው ብድር መሰብሰብ ነው። ከተሰበሰበ ብድሩ እዛ ላይ አይሄድም አንተን ከማበረታታት ይቀጥላል ማለት ነው። ሌላው ተጨማሪ ቅድም እንዳልከው ያነሳው ጥያቄ ላይ ያለን ኤክስፒሪየንስ አለ አንዳንድ ቦታዎች ላይ ብድር በብድር መያዣ የሆነ ንብረት ይሸጣል። አሁን ሁለተኛው አማራጭ ደግሞ አንደኛው ዳውን መክፈል ነው። ሁለተኛው አማራጭ ከዚህ የተበላሸ ብድር ራስህን ማውጣት ነው። ስለዚህ ምን ይደረጋል? ብዙ ጊዜ ንግዱ ዓለም ላይ ያሉ ሰዎች ሌላ እነሱን ተክቶ ብድር ንብረቱን ተጠቃሚ ንብረቱን ይዞ ብድሩን መክፈል የሚችል ወይም ደግሞ ሆቴል ሊሆን ይችላል የተያዘው፣ ትራንስፖርት ተሽከርካሪ ሊሆን ይችላል፣ የተለያዩ የንግድ ተቋማት ሊሆኑ ይችላሉ። እነዚህን የንግድ ተቋማት ይዞ መቀጠል የሚችል የሚፈልግ ሰው ፍላጎት ያለው ሌላ ገዢ አምጥተህ የመተካት እንትና ለባንኮችም እሱንም ያበረታታሉ፣ ይተባበራሉ። ስም ሊዞር ነው አቶ ሰለሞን አቶ አዱኛን ተክቶ የሚገባ ከሆነ እንትኑ ላይ እናንተ ዲል ታደርጋላችሁ። ለአንተ ስንት ነው የሚሰጥህ? በምን ያህል ጠቅላላ ንብረቱን ይገዛል? ብድሩን እንዴት ነው የሚከፍለው? የሚለውን ዲል ካደረጋችሁ በኋላ ዝርዝር ሁኔታው እኔ ልተካው ስለሆነ ንብረቱን ወደ እሱ ላረው ዞር ስለሆነ ተባበሩ ብለህ ባንኩ ጋር ታመለክታለህ። ይሄ መሆን ያለበት ግን ጨረታ ከመውጣቱ በፊት ማለት ነው። ጨረታ ወጥቶ እንትን ከማለቱ በፊት ጨረታ ወጥቶም ይቻላል። ጨረታ ከወጣ በኋላ የሚቻለው መጀመሪያ ያው የሚገዛው ሰው አምኖህ ብሩን ሰጥቶ ጨረታውን ካስቆምክ በኋላ ወደዚህ ዲል መግባት ትችላለህ። ጨረታ ላይ ያለ ይሄን ዲል ባንኩ ሊተባበር አይችልም። ኦልሬዲ በህግ አግባብ መሄድ ስላለበት ማለት ነው። አፈጻጸሙ በዛ አግባብ መሄድ ስላለበት። ስለዚህ ምንድነው የሚደረገው? ጨረታ ከመግባቱ በፊት ወይ ዲል አድርገህ ይዘህ ትመጣለህ ሰው፣ ወይም ደግሞ ጨረታው ሳይገባ በፊት ከገባ በኋላ ብር ይሰጥህና ብሩን ጨረታውን ካስቆምክ በኋላ ዲል አድርገህ ያንን ሰው ትተካለህ። አሁን እዚህ ጋር ነው እንደሚያነሳው ፖይንት ችግር የሚፈጠረው። አንዳንድ ጊዜ ብድር አይነቶች አንድ ብድር ይሆንና መያዣው ብዙ ይሆናል። አሁን ግለሰቦቹ ሳይግባቡ አንዱን መያዣ ነው ገዢው የፈለገው፣ ይሄኛውም አንዱን መያዣ ሸጬ ብድሬን አስተካክላለሁ ብሎ ነው የሚያስበው። ስለዚህ ብድሩን ከከፈልክ ይሄንን ንብረት አስለቅቅልሃለሁ ብሎ ይስማሙና ሲበላሽ ልክ ያችን ብድር ለማስተካከል ይሄዳሉ ተስማምተው ወረቀት ላይ ያደርገው። ነገር ግን አሁን በጥቅል ስለሆነ የሚታሰበው ብድሩ ላይ የብድር መያዣ 3 ነገሮች ካሉ 3ቱም ነገሮች የብድሩ መያዣ ናቸው። በእኩል ሁኔታ 3 ቤት ቢኖር አንዱን ቤት ልግዛና ብድሩን ወደ ጤናማ ለለውጥ ይሄንን ቤት ከመያዣ አውጡልኝ ልትል አትችልም። ምክንያቱም ባንኩ 3ቱም ቤት ሲይዝ ሪስኩን አሳንሶ የገባበት ዲል ስለሆነ ብድሩን ዝጉ ወይም 3ቱም ቤት አለቀም ነው የሚል። ስለዚህ ኖርማሊ ሰዎች ምን ያደርጋሉ? ከዚህ በፊትም ያለን ኤክስፒሪየንስ በብድር መያዣ ለምሳሌ ድርጅት ካለው ሰው ላይ አንድ መኪና ይገዙና መኪናዋን ብቻ ከብድር አውጣልኝ የሚል ጥያቄ ያመጣሉ ባንኩ ጋር። ባንኩ ደግሞ ይሄ እኮ የብድር መያዣው የጠቅላላው አካል ስለሆነ ልለቅ አልችልም የሚል ክርክር ይነሳል። ያለበትን ብድር ነግረው ይሆናል ባንክ የሚስተካከልበትን ሁኔታ 1 ሚሊዮን ብር ቢከፍል ይሄ ሰውዬ ወደ ጤናማ ብድር ይመለሳል ብለው ነግረው ይሆናል። 1 ሚሊዮን ከፍለህ አንተ ወደ ጤናማ ብድር ሲመለስ ግን ያቺን መኪና ሊለቁልህ እንደሚችሉ ማወቅ መቻል አለብህ። ወይም ደግሞ በወረቀት ከባንኩ መተማመኛ ማግኘት መቻል አለብህ። ካላገኘህ ግን እንደዚህ አይነት ዲሊንጎች ውስጥ መግባት ጭቅጭቆች እያስከተሉ ያለበት ሁኔታ ነው ያለው። ስለዚህ አሁን ወደ ፎርክሎዥር የገባን እንትን የምታድንበት መንገድ ብዙ ሰዎች እንዳልኩት ከድንጋጤውም ወጣ ብለው አንደኛ ብድሩን ጤናማ ማድረግ ነው። ሁለተኛ ደግሞ ብድሩን እነሱ መክፈል የማይችሉ ከሆነ ሊከፍል የሚችል ሰው የነሱን ስራ ፍላጎት ያለው ሰው ብድሩ ላይ ማስገባት የሚገባቸውን ጥቅም ይዘው መውጣት የሚችሉበት ሁኔታ አለ ማለት ነው። ስለዚህ እነዚህ ናቸው ፖይንቶቹ። አንተም አሁን ባንኩ ሰፊ መብት አለው ማለት ነው በመያዣ የያዘው ንብረት ላይ
መሸጥ የሚያካትት ሰፊ ንብረት ሰፊ መብት አለ። መብት እንዳለው ሁሉ ምንድነው ግዴታው? ማለት ይሸጣል የመሸጥ መብት ካለው ምን አይነት ሂደትን ተከትሎ ነው መሄድ ያለበት ሽያጩን መፈጸም ያለበት የሚል ጥያቄ ያስነሳል። በእርግጠኝነት ተመልካቾቻችንም ይህንን ነጥብ ማወቅ እዚህ ላይ ጥርት ያለ መረጃ ይፈልጋል። በመሸጥ ሂደት ውስጥ ባንኩ ምን አይነት ኃላፊነቶች ሊመጡበት ይችላሉ የምትለዋንስ ነጥብ ብናያት? እኔ አብሮ እንግዲህ የሚገጥሙኝ አብዛኛው ባንኮች አብዛኛው ጊዜ በተለይ የመሸጥ ሂደት ከጀመሩ በኋላ ደንበኞቻቸው ወይም ደግሞ ንብረቱን አስይዞ የተበደረውን አካል ያለ መስማት ያለ መቀበል ትሬንዶች በስፋት አሉ። በቃ አሁን እኔ ኦልሬዲ ልመልስ የምችልበት ደረጃ ላይ ደርሻለሁ፣ የጨረታ ሂደቱ ይቆምልኝ፣ ገንዘቡን ልክፈል፣ ንብረቱ ወደ ነበረበት ይመለስ የሚሉ ጥያቄዎችን ፈጽሞ የማስተናገድ ፍላጎት የላቸውም። አብዛኛው ለምን ይመስላል ማለት የሚመጡትም እሱ ነው። እኛም ፍርድ ቤት ሄደን የጨረታ ሂደቱን ለማሳገድ ምናምን የምንሄድባቸው ሂደቶች እሱ ጋር ይህንን መነሻ አድርገን ስንሄድ አንዳንድ ፍርድ ቤቶች ላይ የተሻለ በመረዳት ቶሎ እግድ የሚሰጥ አካል አለ። አይ አትዋንስ አንድ ጊዜ በአዋጅ የተሰጣቸው ስልጣን ነው፣ ስለዚህ እግድ አንሰጥም የሚል አለ። መከራከሪያቸውም በአዋጅ የተሰጠን ስልጣን ነው፣ ፍርድ ቤቱ ሊያደርግ አይችልም የሚሉ ነገሮች ናቸው። በእርግጥ እንደዛ ነው አይደለም የሚለውን ነገር ማንሳት እንችላለን። ህጉ ፍርድ ቤቶች ይፈቅድላቸዋል። በዛ ሂደት ቢሆን ማገድ ይችላሉ፣ ማየት የሚችሉባቸው እድሎች አሉና ከዛ አኳያ ምናልባት እንግዲህ ይህንን ሀሳብ ስናነሳ ስንወያይ ባንኮችም የውስጡ ችግር ያሉትን ችግሮች እንደነዚህ አይነት ችግሮችም ቆም ብለው አየት አድርገው ማስተካከል ሊችሉ፣ አጠቃላይ የባንኮች ዋና ዓላማ በተለይ በንግዱ ማህበረሰብ አስይዞ የሚበደረውን አውት ማድረግ አይደለም፣ በተቻለ መጠን ማቃናት ነው። እስከ መጨረሻዋ ሰዓትን ብትሆን ያ ሰው መክፈል ከቻለ ያንን ማድረግ ከቻለ ገንዘቡን ማስገባት ከቻለ በራሳቸው ጊዜ ፔንድ አድርገው አቆመው መሄድ ይገባቸዋል የሚል እምነት አለኝ። ከዚህ ካለፈ ግን እንደ ባለር ኢትዮጵያ የህግ አገልግሎት መፍትሄ ያለን ልናስቆም የምንችልበት እድል አለን። በዚህ ደረጃ የተጨነቀም ሰው ካለ የሚለውን ነገር በዚህ አጋጣሚ መልእክት ማስተላለፍ እፈልጋለሁ። ጥሩ ፖይንት፣ ይህም አሪፍ እይታ ነው። በቃ አብዛኛው ጊዜ ችግር የሚገጥምበት ቦታ ነው። ምክንያቱም መያዣ ይዤዋለሁ በህግ መብት ተሰጥቶኛል ብለው የሚያስቡ ግለሰቦች እንደ ተቋም አይደለም። ባንኮች ያው እንዳልኩት አላማቸው ንግድ ስለሆነ እንድትነግድ እንጂ እንድታተርፍ ተጨማሪ ወለድ እንድትከፍል እንጂ ቤትና መያዣ መሸጥ ላይ አይደለም ዋና ትኩረታቸውና ውስጥ ያለ አሰራሮች አንዳንድ የአሰራር ግድፈቶች አሉ። በትክክል እሱም በከራከረ ደስ ይለኛል። ተቋሙን ወክሎ እዛ እስከተቀመጠ ድረስ እኔም 2-3 ጊዜ አልጠቅስም ብዬ ነው እንጂ ልባቸው አለ እስከወከለ ድረስ እኔ ባንኩን ነው ብለው ግለሰቡን አይደለም ብለው አጠቃላይ በማነሳው ሀሳብ ውስጥም ቢሆን ባንኮቹን የሚመሩ አካላት እዚህ አካባቢ ላይ ያለው አሰራር ትክክል ነው ትክክል አይደለም ብሎ እንዲፈትሹ እድል እሰጣለሁ እንጂ ተቋሙ ወክሎ እዛ እስከተቀመጠ ድረስ የግለሰቡ ችግር ነው ተብሎ የሚተው ነው የሚል እምነት የለኝም። እኔ ከዚህ አንግል ይሄንም ሙሉ ለሙሉ መስማማው ነው። በውክልና ስለሆነ የሚሰራው በዚህ ላይ ይሸነፋለሁ። ግን ምን መሰለህ አንዳንድ ጊዜ እኛ ለምሳሌ በባንኮች አሰራር የቅርንጫፍ ስራ አስኪያጁን አነጋግሮ ከዛ በላይ ማሄድ ሰው አለ። ቅርንጫፍ ስራ አስኪያጁ እንዳልኩ ነው የግል ፍላጎት የግል ጉዳይ ኖሮ በዛን ቀን በነበረው ሙድም ኖ ሊልህ ይችላል። ህግ ላይ ያለ ነገር ከእውቀትም ማለት ነው ኖ ሊልህ ይችላል። ወደ ላይ መሄድ ወኪሎቹ እንዳልከው ምንም እንኳን ያ ወኪልም ቢሆን ሌላ የተሻለ ወኪል ደግሞ እየፈለክ መሄዱ ላይ እኛም መጠንከር አለብን እንደተጠቃሚ ማለት ነው። እና ሲስተሙ በአጠቃላይ ሲስተሙ ግን መሆን ያለበትም ነው የምናወራው እንጂ ትክክል ነህ። ብዙ ጊዜ ይገጥመናል። ቅድም ያልከው ላይ ረሜዲው ላይ ግን መፍትሄው ላይ ግን እግድ ፍርድ ቤቶች ብዙ ጊዜ እግድ አይሰጡም። ምክንያቱም አዋጁን በግልጽ ይደነግጋል። እነዚህ አዋጆች ወደ ፎርክሎዥር አንዴ ወደ ዕዳ ማስመለስ ባንኩ ከሄደ በራሱ ልጠይቅ የምትችለው ሂደቱን ማስቆም አይደለም ራሱ ይላል። በዚህ ሂደት አፈጻጸም
ጉዳት የደረሰበት በአፈጻጸሙ ጉዳት የደረሰበት አካል አስያዡ፣ ለምሳሌ አስያዡ ሊሆን ይችላል፣ ተበዳሪ ሊሆን ይችላል። ማንም ሰው የጉዳቱን ነው እንጂ ሊጠይቅ የሚችለው ሂደቱ ይቋረጥልኝ፣ ፎርክሎዥር ጨረታ ይቁምልኝ፣ እንዳይካሄድ የሚሉ አይነት ጥያቄዎችን የሚጠይቅበት የህግ አግባብ የለም። ህጉ ያንን ነው በግልጽ የሚያስቀምጠው። አንዳንድ ጊዜ ከኛም ሳይድ ከባለሙያዎችም እንትን የሚሰጧቸው መፍትሄዎች አሉ። ፍርድ ቤቶች የሚሄዱበት ርቀት አለ እስከ ማጣራት። ነገር ግን ቅድም ያልናቸው መፍትሄዎች ቋሚ መፍትሄዎች ናቸው። በጣም ቆራጥ የሆኑና ብድርህን ወደ ጤናማ ከመለስከው ከዚህ ሂደት የምትወጣበት መፍትሄ ነው። ከዛ በመለስ ግን የፍርድ ቤቶች መፍትሄ ጊዜያዊ መፍትሄ ነው የሚሆነው። ጊዜያዊ ለጊዜው ያው ፎርክሎዥሩን ጊዜውን አጠብቆ ያው መቀጠሉ አይቀርም አዋጁ ያንን ስለሚል ማለት ነው። ዕዳህን ለማስተካከል ጊዜ ልታገኝ ትችላለህ ምናልባት። ግን መጨረሻው ግን ያው አዋጁ ሙሉ ለሙሉ በባንኩ ኃላፊነት የሚፈጸም ነው። ባንኩ ግን የተሰጠውን ኃላፊነት ካጎደለ የሚጠየቅበት አግባብ አለ። ከእንደገና ደግሞ ያ ኃላፊነት ተሰጠው ማለት ሙሉ ለሙሉ ምንም በቃ ያ አስያዡ ግለሰብ ወይም ተበዳሪው ግለሰብ ምንም መብት የለውም ማለት አይደለም የሚለውን ለቤተሰቦቻችን እንትን ማለት እንፈልጋለን፣ ማስተላለፍ መልእክቱን ማለት ነው። እና ፎርክሎዥር እንግዲህ በአጭሩ እንደዚህ አይነት መፍትሄዎችም አሉት ፎርክሎዥርን ለማስቆም ማለት ነው። ባንኮቹ መብት ንብረትን የመሸጥ ዋነኝነት ይሄ ነው መብታቸው። በመያዣ የያዙትን ንብረት በመሸጥ ሂደት ውስጥ የሚያጋጥሙ ችግሮች ካሉ ኃላፊነት አለባቸው ወይ? በኃላፊነት ሊጠየቁ የሚችሉበት ሁኔታዎች አሉ ወይ ነው። አቶ የሰላም እዚህ ነጥብ ላይ በደንብ አብራርተናል። ምንድነው ንብረቱ የሚሸጥበት ጊዜ እንግዲህ ፕሮሲጀር ስህተት ካለ ሌሎች የግምት ስነ ስርዓት እንደዚህ አይነት ስህተቶች በሚፈጠሩበት ጊዜ ንብረቱን ያስያዘው ወይም ተበዳሪው ግለሰብ መብቱን ከባንኩ ሊጠይቅ የሚችልበት ሁኔታ አለ ማለት ነው። የደረሰበትን ጉዳይ ሊጠይቅ ይችላል ማለት ነው። እዚህ ጋር አይ ነኬ ተደርገው ግን ሊወሰድ አይገባም። ሁለቱ ላይ አሁን ደጋግመን ተናገር ነው። አስያዡ ወይም ተበዳሪው የምንልበት ምክንያት ሌላ ሰው ለተበደረው ብድር ያስያዘ ሰው ሊኖር ይችላል። ንብረት በማስያዝ ብቻ የተሳተፈ ወይም ራሱ ተበዳሪውም ያስያዙ ንብረት ይችላል ሌላ ሰው ንብረት አስይዞ። ስለዚህ አስያዡ ወይም ተበዳሪው የምንለው በዚህ አግባብ መሆኑን እንዲረዱት ያስፈልጋል። ግን አሁን እንዳልከው በጣም ምንም ነፃ የሚያወጣ አይደለም። ባንኩ እንዳልኩ ጥንቃቄ በተሞላበት ሁኔታ ማኔጅ የሚደረግ ሂደት ነው። ባንኩ ላይም የሬፑቴሽን የታማኝነት ጥያቄ ሊያስነሳ የሚችል ነው። ደንበኞቹን አንድ ባንክ ደጋግሞ ደንበኞቹን በፎርክሎዥር የሚያንገላታ ከሆነ ወይም ደግሞ በፎርክሎዥር ብቻ ብድር የሚሰበስብ ከሆነ ያው አለው የብሔራዊ ባንክም ገደብ አለ። ወደ ፎርክሎዥር ጤናማ ብድሮች እና የተበላሹ ብድሮች ፕሮፖርሽን በየጊዜው ብሔራዊ ባንክ አሁን ያለውን አላውቀውም፣ ግን የሚሰጠው ፕሮፖርሽን አለ። እስከ የነበርኩ ጊዜ እስከ 5% ድረስ የተበላሸ ብድር ከዛ ከጠቅላላው ከተሰጠው ብድር ሊበልጥ አይገባም። ከዛ ከበለጠ ኢቭን ባንኩም ራሱ ጤናማ አይደለም ወደሚለው እንትኑ ስለሚያስገባ ማኔጅ እያደረገ ነው የሚሄደው በዛ ውስጥ ማለት ነው። ስለዚህ ባንኩም ከአዋጁ ውጪ ሌላ ገደብ አለበት። የተበላሹ ብድሮች ራሱ ቅድም እንዳልኩት ነው ዋና ስራ አይደለም ተብሎ ከተገድቦበታል። ነጋዴዎችን ማበረታታት ንግዱን ማስቀጠል ስለሆነ ማለት ነው። እና ይሄ ነው እንግዲህ ፎርክሎዥር ላይ ያለው ክፍተት። እስቲ አንዳንድ ጊዜ ባንኮች በተለይ በመያዣነት የተያዘውን ንብረት እዳውን ተቀብሎ ለመግዛት ለሚፈልገው ሰው ስምምነት በሚጠየቁበት ሰዓት ስምምነታቸውን ይገልጻሉ። ያንን ስምምነት መነሻ ካደረገ በኋላ የገዛው ሰው ገዝቶ ወደ ስምምነቱ ፕሮሰስ ሲያደርግ የሽያጭ ፕሮሲጀሩን ጎን ለጎን የሚያስቀጥሉባቸው ጊዜያቶች አሉ።
ይህ ማለት ለምሳሌ አጠቃላይ ይህንን ያለው ይህንን ይዘህ ብትል እፈቅዳለሁ ብሎ ይሰጠዋል። ከዛ በኋላ ከዛ ከዕዳ ውስጥ አንዳንዶቹ እንደውም ገንዘብ ከፍለው የቤቱ ባለቤት ሆናለሁ ብሎ በሚጠብቁበት ጊዜ የሽያጭ ፕሮሰስ ይደረግና አይ የዛኛው ዕዳ ካልከፈልክ የዚህኛውን ዕዳ ካልከፈልክ ፕሮሲጀሩ ይቀጥላል ይላሉ። ሰውየው ገንዘቡን ካስገባ በኋላ ጠብቀው የሚሄዱባቸው ሂደቶች አሉ። እና ምናልባት የብድር ፋሲሊቴት ሲደረግ ቅድም እንዳልከው በተለያየ ንብረት ራሱ ተበዳሪው የተለያየ ንብረት አስይዘው ከሆነ የተበደረው እያንዳንዱ በተናጠል ንብረት ካልሆነ የተበደረው አይ በዚህ አይነት ነገር ነው ብሎ ግልጽ አድርጎ መሄድ አካባቢ ላይ ያሉትን ችግሮች አንስተህ እንደ ማሰሪያ ብንጠቀም ደስ ይለኛል። አንዳንድ ጊዜ የሚመጣው ያው ትላንትና እኮ አለኝ 30 ሚሊዮን አስገባ በቃ ችግር የለውም ይህን ምናምን ብሎ ደብዳቤ ጻፈልኝ 30 ሚሊዮን አስገባው አስገብቼ ምናምን ነገር ስጠብቅ አይ ብሎ ንብረቱ ኦልሬዲ ጨረታ ላይ እንዲውል አድርገነዋል፣ ለክፍል ጽፈናል፣ እንደዚህ ብለነዋል ምናምን ብለው አፕሴት የሚሆኑ ከስተመሮች ይገጥሙናልና ምንድን ነው እዛ አካባቢ ትክክል ነው ወይስ እንደዚህ አይነት አካሄድ ሰውየው የማያገኘውን ንብረቱን አስወጥተ መሄዱ የሚለውን ነገር ግን ትንሽ ክሊር እናደርገው። አንድ ነገር ምን መሰለህ፣ ሁለቱም ወገን ነው በዚህ ሂደት ጥፋተኛ። የሚገዛውም ሰው ከባንኩም ወገን እንትን ያደረገው ጋራንቲ የሰጠው ማለት ነው። ባንኮች ሙሉ ለሙሉ ጋራንቲ አይ በቃ ይሄንን ከከፈልክ ይህንን ቤት ለቅልሃለሁ የሚል እንትን አይደለም የሚሰጡት። ብድሩ ወደ ጤናማ ከተመለሰ ይህን ያህል ገቢ ካደርግ ቢያዛውረልህ ስም ተቃውሞ የለንም የሚል ማረጋገጫ ለምሳሌ ሊሰጡ ይችላሉ። ይሄ ማለት ምን ማለት ነው? እነሱ በቀጥታ አይቃወሙም እንጂ ለአፈጻጸሙ ለምሳሌ ደብዳቤ ላይ ጽፍልህ ይችላል። ሳቲስፋይድ ካልሆኑ በብድሩ መዘዋወር ወይ አንተም ባክግራውንድ ሲያጠኑ አንተም ብትመጣ ያው ተመሳሳይ ችግር ብድሩ ላይ ተመሳሳይ ችግር ለምትፈጠር ሲታሰብ ወይም ደግሞ በሌሎች ምክንያቶች በቃ ሂደቱን መብታቸውን እስከ መጨረሻው ማስከበር አለብን ብለው ውሳኔ ካሰቡ ቅድም እንዳልከው ነው። የተለያዩ ተወካዮች ስለሆነ ያለበት በየሌቭሉ ሲሄድ የተለያየ ውሳኔ ሊወሰን ይችላል። የታችኛው ውሳኔ ላይኛው ሊሽረው ይችላል። ስለዚህ አንተ እንደ ሪስክ ወሳጅ እንደ ገዢ ማድረግ ያለብህ ነገር ምንድን እስከ መጨረሻው ነው ቼክ ማድረግ ያለብህ። እስከ መጨረሻው የሚመለከተውን አካል ከተቻለ በወረቀት ይህንን በተበዳሪያችሁ ይህንን እንዳለበት ተገልጾልኛል፣ ይህንን መያዣ ደግሞ እኔ ልገዛው ነው፣ ስለዚህ ይህንን መያዣ ገዝቼ ብድራችሁን የመክፈል ልቀጥል ነው። ስለዚህ ይህን በተመለከተ አሁን ያቀረብኩትን ሀሳብ በተመለከተ የተለየ ጉዳይ ካለ መያዣው ለተጨማሪ ብድር ኢቭን አንዳንድ ጊዜ ሁለት አይነት ብድር አለ፣ ተርም ሎን እና ኦቨርድራፍት የሚሉት አለ። ኦቨርድራፍት አሁን ተንቀሳቃሽ ገንዘብ ነው፣ የሆነ መጠን ይፈቀድላል። እስከ 10 ሚሊዮን ብር ተፈቅዶልሃል ይባላል። ምን ማለት ነው? እስከ 10 ሚሊዮን ብር ሰርኩሌት እያደረገ እያወጣህ እያስገባህ እንደ ራስ ገንዘብ የምትጠቀምበት 10 ሚሊዮን ተፈቅዶልሃል ማለት። መያዣው እስከ 10 ሚሊዮን ብር መያዣ አለው ማለት ነው ባንኩ። እዛ ላይ ወለድ እያሰበ አገልግሎት እያሰበ ብሩን ይሰበስባል። ዛሬ በ2 ሚሊዮን ዕቃ ልገዛ ትችላለህ። 2 ሚሊዮን መልሰህ ደግሞ ነገ 5 ሚሊዮን ልትወስድ ትችላለህ። እስከ 10 ድረስ ይፈቀድልሃል ማለት ነው ኦቨርድራፍት። ተርም ሎን ደግሞ ይሄ ኦቨርድራፍት ሊሚት ለ6 ወር ሊሆን ይችላል፣ ለ1 ዓመት ሊሆን ይችላል፣ ለ3 ወር ሊሆን ይችላል። እንደዚያ እየተባለ ያው ከባንኩ ጋር በምትገባው ዲል የሚሰራ ይሆናል እና ይሄ ለዚህ ተርም ሎን ለዚህ ኦቨርድራፍት በ3 ዓመት የተሰጠ ብድር ሊኖር ይችላል 100 ሚሊዮን ብር። ቤቱ ግን እዛ ያስያዝከው ህንፃ ለምሳሌ 200 ሚሊዮን የሚያወጣ ከሆነ ይቺ 10 ሚሊዮን ብር ከዛ ጋር አታች ተደርጋ ሊሆን ይችላል። መያዣው ያለ ሁለቱም ብድር ያንን መያዣ አድርገው ይሄን ፈቅደውልህ ሊሆን ይችላል። አሁን አንተ የሚነግርህ ይሄን ያህል ብድር አለብኝ 100 አለብኝ፣ ይሄ ህንፃ 200 ነው የሚያወጣው፣ በቃ 100ን ስጠኝና ይሄን ብድር ቀስ ብለህ ክፈል፣ እኔ መክፈል አልቻልኩም ብሎ ሊልህ ይችላል። አንተ ያንን አምነህ ቀጥታ 100ን ከፍለህ ወደ ብድሩ አስገቡኝ ብለህ የምትመጣ ከሆነ ያው አንዴ ይሄኛው 10 ሚሊዮን እኛ መያዣችን ለሁለቱም ነው፣ ሁለቱንም ወይ ጠቅለል ወይ ደግሞ ተነጋግራችሁ ሁላችሁን አፍርሱ ብለው ሊመልሱ ይችላሉ። ባንኩም ሲጽፍልህ አዎ ተርም ሎን በተርም ሎን መያዣ ይሄን ያህል
ይህንን ህንፃ ለ100 ሚሊዮን ተርም ሎን ይዘነዋል። ኦዲዮ ሳይጠቀስ ማለት ነው። ኦዲዮን ስላላጣራ ስላልጠየቅ ላይመልሱልህ ይችላሉ። ስለዚህ ክሊር እንዲሆን አንተም ገዢ ስትሆን ሙሉ ለሙሉ የብድር ታሪኩን በጽሁፍ መጠየቅ፣ በጽሁፍ ምላሽ ማግኘት ምንም አይነት ዲል ከመግባት በፊት ያ ለገዢዎችም አሁን እኛ ለሚገጥመን ኮምፕሌኖች አንዳንድ ኮምፕሌኖች መፍትሄ ይሆናል ብዬ ነው ማስበውና እንግዲህ በዚህ ብንይዘው እንግዲህ ቤተሰቦቻችን እዚህ በተለይ በብድር የተያዘን ንብረት ግዢ ሊፈጽሙ በሚሉበት በባንኮች በብድር የተያዘን ንብረት ግዢ ሊፈጽሙ በሚፈልጉበት ጊዜ ምንመክረው በፍጹም ራሳቸው ፍቃድ በቀጥታ የሚሄዱ ሳይሆን የህግ ባለሙያ አማክረው ከባንኩ ተገቢ የሆነ ሰነድ ተገኝቷል አልተገኘም እነሱን ወደ ግዢ ሊያሸጋግራቸው የሚችል ነገር አለ ወይስ የለም የሚለውን ነገር ባለሙያ ሳያረጋግጥ ወደ ግዢ ሂደት ውስጥ ባይገቡ ይመከራል የሚለውን ነገር ማጨበጥ ይኖርብናል። ስለዚህ ከባንክ የተጻፈ ወረቀት ብቻ ይዘው የወረቀቱን ይዘት እስከ መጨረሻ ድረስ ውጤታማ ሊያረጋቸው ይችላል ወይስ አይችልም የሚለውን ሳያረጋግጡ ቶሎ ብሎ ለባንኩ ክፍያ ማስገባት ወረቀት አለ በሚል እንደነዚህ አይነት ሂደቶች ሄዶ ጉዳት የሚያደርስባቸው መሆኑን ተገንዝበው ባለሙያ ቢያማክሩ፣ በሌላ በኩል ደግሞ በባንክ ውስጥ ያሉ ባለሙያዎች በእንደዚህ አይነት ግዢ ሊፈጽም የሚመጣውን ሰው ግልጽ የሆነ ቀጥተኛ የሆነ መረጃ በአግባቡ እንዲያውቅ ቢሰጡት፣ ለምሳሌ በዚህ ንብረት ላይ ይህንን ያህል ብር አለን፣ በዚህ ንብረት ላይ ይህንን ያህል ብር አለን፣ ወደ ስም ማዘዋወር ወደ ባለቤትነት ሊያሸጋግር የሚችለው አጠቃላይ ለሁሉም ንብረቶች ልከፍል የሚገባውን ክፍያ ስትከፍል ነው፣ ያንዱን ብቻ ስለከፈልክ ባለቤት አናረግም የሚሉ አይነት መረጃዎችን በአግባቡ ለመስጠት ቢሰጡ የበለጠ በባንኩም በደንበኞችን መካከል መተማመን እየጎለበተ የሚሄድባቸው እድሎች ይኖራል። ከዛ ባሻገር ግን ባለሙያ የህግ ባለሙያ በማማከር ይገባ የተሻለ ጠቀሜታ ይኖራል የሚለውን ሀሳብ ለመስጠት ነው። ያው በተለይ እንግዲህ በተጨማሪም ደግሞ በተበዳሪው በኩል ንብረታቸው ለሽያጭ የወጣባቸው ካሉ የመጨረሻ እንዳልሆነ አውቀው ከባንኩ ጋር የተለያዩ ድርድሮችን በማድረግ እንግዲህ ባንኩ ቅድም የሰላም እንዳነሳው የባንኩ ዋና ዓላማ ንብረትን መሸጥና በዛ ሂደት ገንዘቡን ማግኘት ሳይሆን እንግዲህ የንግዱን ማህበረሰብ ደንበኞቻቸውን ማገዝ ስለሆነ ይህንን የመጨረሻ አለመሆኑን ተገንዝበው ከባንኩ ጋር ሪሃቢሊቴት ሊያደርጉ የሚችሉበትን ብድሩን ከተበላሸ ወደ ጤነኛ ሊመጣ የሚችልበትን ሂደት በመነጋገር መፍትሄ እንድታበጁ ነው በተጨማሪ ልናሳስብ የምንወደው። ሌላ ተጨማሪ ሀሳብ ከሌለ እንግዲህ ለአሁን ለዚህ ሳምንት እንግዲህ ፎርክሎጀርን በተመለከተ ያዘንላችሁ ፕሮግራምን በዚሁ እናጠናቅቃለን። በሚቀጥለው ሳምንት ደግሞ ሌሎች አስተማሪ የምንላቸውን ፕሮግራሞች ይዘንላችሁ እንደምንቀርብ ከወዲሁ ቃል እንገባለን። ፕሮግራማችንን እንግዲህ በቲክቶክ ላይክ፣ ሼር እንድታደርጉ በዩቲዩብ ደግሞ ሰብስክራይብ በማድረግ እንድታበረታቱን በአክብሮት እንጠይቃለን። እስከሚቀጥለው ሳምንት መልካም ሳምንት ይሆንልን። እናመሰግናለን።